አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ወርኃ የካቲት በዛቲ ዕለት ኮነ ፍልሰተ ሥጋው ለቅዱስ አባ መርትያኖስ መነኮስ ማሀገረ አቴና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 19 በዚች ዕለት የተጋዳይ መነኮስ የአባ መርትያኖስ ሥጋው ከአቴና ሀገር ወደ አንጾኪያ የፈለሰበት ነው። እርሱም ሽንገላ በኃጢአት ልትጥለው በወደደ ጊዜ ካመንዝራ ሴት ከተፈተነ በኋላ እርሱ ግን መንኩሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህ በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ሆነ። ከአቴና ሀገርም ደርሶ በዚያ ጥቂት ቀን ኖረ። ጥቂትም ታመመና በሰላም አረፈ። ዜናው በግንቦት 21 ቀንም ተጽፏል። የከበረ ቴዎድሮስም ለአንጾኪያ ሀገር በከሃዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችንና ምዕመናንን ልኮ ሥጋውን ከአቴና አፍልሰው ወደ አንጾኪያ ከተማ መጡት። በምስጋናም እየዘመሩ አክብረው ተቀበሉ። ሊቀ ጳጳሳቱም ተሳለመው፣ በሳጥንም አድርጎ በቤተ ክርስቲያን ውስጥ አኖረው። በዚችም ዕለት በዓልን አደረጉለት። እግዚአብሔር ምስጋና ይሁን። ያንን በጸሎት ይማር በረከቱ በእኛ ጋር ዘላለሙ አሜን። ሰላም ለፍስጋ ከሀባ አንጾኪያ አቴና በእደ ቴዎድሮስ አብ ዘሰርገው በጵጵስና መርትያኖስ ተወከፍ ዘመስዋዕተ ቃል ጼና በከናፈረ ልብ ወበአፈ ህቡ ህሊና ሶበለ ስጋከ ኤም ሳሶና